መናው ካልተሳካ መናውን መቅረት አይደል ልጅ እና ያው ሌላ ስራ እኮ ጠፍቶ ነው። ያገኘውን ስራና ህይወትን ቀይር። እህት ላይ ተጣብቀህ ትንሽ ነገር ታገኝ ይሆናል እንጂ ህይወትን አይቀይረውም። ጥሩ ምክር ነው። ገንዘብ ካረከው ጥሩ ነው። ብዙ ልጆችን አውቃለሁ የቤተሰብ ውርስ ወይም ደግሞ እንዳንተ ታምር እስኪፈጠር ጠብቀው የሰፈር ድንጋይ ላይ ቁጭ ብሎ ያረጁ ወጣቶችን አውቃለሁ። እኔ በጣም ብዙ ማድረግ የምፈልገው ነገር አለ። ለእሱ ደግሞ ያው ብር ያስፈልገኛል። ብዙ ከሆነ ከአሁኑ ብትጀምር ማድረግ የምትፈልገውን ማድረግ ትችላለህ። ይሄ ምክር ነው። ጊዜህን በከንቱ አትፍጅ። ሸክም ሆንኩኝ እንዴ? አሁን ላትሆን ትችላለህ። ቀላል ክብደት ያለው እቃ ለብዙ ጊዜ ሲሸከሙት ከጊዜ ብዛት ይከብዳል። ወንደና እንቅህ በዚህኛው ማንነት እንዲህ ማድረግ እኮ አልነበረባትም። እሱ ያደረገችው ቀላል ነው። መጀመሪያ ደረጃ አንቺ የማይገባ ነገር እንደሰራች ሰምተናል። ግን እኮ ልጅስ በቃ እንግዲህ የሆነ ሆኗል። እሺ ይቅርታ። ከተስማማችሁ ሁላችሁም እንድትኖሩ ፈቅጃለሁ። ትሁት የማይረባ ነገር ስላደረግን እኔም ስለተናገርኩሽ ይቅርታ። ለዚህ ቤት በጣም ታስፈልጊያለሽ። እባክሽ አትሂጂ። ግን ማንም ሰው በድጋሚ ክብሬ እንዲነካ አልፈቅድም። ማንም ምንም አያደርግም። እናመሰግናለን ትሁት። እሺ አባዬ። ቲና ተከባበሩ እሺ። ሰራተኛ አሰሪ የሚባል ነገር የለም። ሰዎች ስለሆናችሁ ብቻ ተከባበሩ። በጣም ጀግና ነች። ቤተሰብ ሁሉ ተሰብስቦ ይቅርታ ጠየቃት አይደል? እያበሸከኝ ነው። ምን አበሽቅሻለሁ? ግን በጣም ጀግና ነች። እና ዝም ልላት ነው እንዴ? ውሳኔው አንቺ ነው። የሆነ ነገር አደርጋለሁ የምትይ ከሆነ ተጠርገሽ ትወጫለሽ። ብልጥ ነው መሆን ያለብኝ። አይኔን ከሷ ላይ አንስቼ ሽማግሌው ላይ ነው ትኩረት ማድረግ ያለብኝ። አሁን ገና ጥሩ ተናገርሽ። ምንም ገንዘብ ከማትሆንሽ ልጅ ጋር እኮ ነው ችግር የፈጠርሽው። ግን ምንም ሳታስነካቸው እንደዛማ አይሆኑም። አንድ ቀን ከኛ ጋር ብትቆይ እኮ ነው ሽሮ ሰርቶ የሚሰጣቸው ሴት ቢያጡ እንደዛ ጉዳቷ የታያቸው። እኔን እየተናገርከኝ ነው? ቆይ እኔና አንቺ አብረን ብንኖር ሁሌ የሆቴል ምግብ ልታበይኝ ነው? አላውቅም። ጊዜው ሲደርስ እጨነቅበታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ያደርጋችሁ በቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ ይዤላችሁ መጣሁት ትሁት ክፍል 23 ነው ማለት ነው። እንደሚታወቀው ያው ቲናና ትሁትን አስረዋት ነበረ። ፓስተሯት መሰረት ሲሄዱ እንግዲህ እሷ ያው ሽማግሌው ስላያት እሱ ሽማግሌው ፈቶ ለቋታል ማለት ነው። እና ስለዚህ ቲና አሁን ላይ በጣም ተጨንቃለች። ምክንያቱም እኔ ፊቱኑ ነግሬሽ ነበር ተናግሬ ነበረ አለቀልሽ። እንግዲህ ሽማግሌው በተለይ ሽማግሌው ከሆነ ሽማግሌው ታወቀ አንቺ አልቆልሻል እያላት ነበር። እንዴት? እኔ ምን አጠፋ? አባዬ እኮ አንተ ባትኖር እኮ ገላይ ነበረ። ልክ ነሽ። የክፋቷን ጥግ በሚገባ እያየሁት ነው። ይህን ግን በዝምታ አላልፈውም። ትሁት የፈለግሽውን ማድረግ ትችያለሽ። አባዬ አንተ እንደፈታኸኝ እኮ ሊጠረጠሩ ይችላሉ። እኔ ግን በቃ በጣም ከባድ ህይወት እያሳለፍኩ ነው ያለሁት። ሽማግሌውም እንግዲህ በቃ የፈለግሽውን ከእንግዲህ በኋላ የፈለግሽውን ማድረግ ትችያለሽ። ብሩን ይሄን ይዘሽ ሂጂና ምሳሽን በልተሽ ትመጫለሽ እያላት በጣም ደስ ብሏት እሺ አባዬ እያለች ሄዳ ምግቧን ገዝታ ትመጣለች ማለት ነው። ሽማግሌውም ብሩን ሰጥቶ ቁጭ በሉ ይላቸዋል። እንግዲህ ለአባት ብድግ ሲባል እነሱ ቁጭ በሉ ይላቸዋል። ሽማግሌው የት ሄደህ ነው አባዬ ብላ ትጠይቀዋለች። ፖሊስ ጣቢያ ሲላቸው በጣም ይደነግጣሉ። ምክንያቱም እነሱ ፖሊስ ጣቢያ እኛ እንሄዳለን ብለው ስለወሰኑ ሳይሄዱ ቀርተዋል። እና በቃ የተለያየ ሰው አግኝቶን እኮ ሊሆን ይችላል። ያመለከተ ሰው እኮ የለም። ስለዚህ ታመለከትክ እኮ ያገኛሉ። ችግር የለውም እያለ ነው ሽማግሌ። ከዛ በኋላ እንግዲህ አይ ፖሊሶቹም እኮ ቤት ይመጣሉ። ለምንድን ነው ቤት የሚመጡት? አይ ሊመረምሩ ነው የሚመጡት ሲሉት እንግዲህ በጣም ተደናግጠዋል።
በጣም ፈርተዋል። ስለዚህ እኔ መውጣት አለብኝ፣ ንፋስ መቀበል አለብኝ። ምን ሆኖ እንደሆነ አላውቅም፣ እኔም ልከተለው መጣሁ ብላ እሷም ትወጣለች። ሽማግሌው እንግዲህ ግራ ገብቶታል፣ ግራ ተጋብቶታል። በጣም እነሱም ተጨንቀዋል። በቃ አለቀልን። ዳኒ ተረጋጋ 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 በምትለው ሰዓት ምንድን የሚፈጠር ይመስልሻል? አንቺ ልንታሰር እኮ ነው። አንቺ ምንድን ነው ያረጋጋሽ ነገር? ለእኔ ለማናቸውም አልገባም። ችግር በሚፈጠር ቁጥር አንተ እየሸሸህ ታመልጣለህ ስትለው እኔ ለሁሉም ነገር ኃላፊነት ወስዳለሁ። ምንድን ነው አንቺ ሁሉን ነገር አዋቂ ሆንሽ? ተረጋጋ ተረጋጋ አትበኝ፣ እኔ ተረጋግቻለሁ ይላትና ጥሏት ይሄዳል ማለት ነው። ቲና ብቻዋን እንግዲህ እኔ በውሳኔ እንትን እላለሁኝ ተስፋ አልቆርጥም እያለች ነበር። እሱ ጥሏት በሄደ ሰዓት እንግዲህ ትሁት ትመጣለች። ተፊት ምን ይገትርሻል? አንቺን ፈልጌ እጮሃለሁ ሂጂልኝ። ስለዚህ በእኔና በአንቺ መካከል ዝቅ አረገኝ እንጂ አንቺ ምንም ተኔ በላይ አይደለሽም። በቃ እጮሃለሁ ትሁት እርጉዝ ነኝ ታይ እጮሃለሁ እያለች ነበር። እኔ እንግዲህ ዝም ስልሽ አላበዛሽውም እንዴ? በቃ ላንቺም ማንስ መስሎሽ ነበር እያለች ትጠፈጥፋታለች። ምክንያቱም ደጋርጋታለች ከጓደኛዋ ጋር ሆና ነው አፍና እንደዛ ያሰሯት እና ሽማግሌው ባይደርስላት እሷ እስካሁን ያው ትሞትም ነበር። ምክንያቱም አንድ ሰው ተታፈነ መሞት ነው። ስለዚህ ሽማግሌውና ትሁት እያወሩ ባሉበት ሰዓት እየሳቁ እየተጫወቱ ባሉት ሰዓት ይመጣል። ልጄ እንዴት ነህ? እንኳን ሰላም መጣህ። ትሁት እንዴት ቆየሽ? ደህና ነሽ? እያለ እየጠየቃት ነበር። እኔ ደህና ነኝ፣ እንኳን ሰላም መጣችሁ ሁላችሁም። ጤናህን እንዴት ነው አባቴ? ትሁት ሁላችሁም ሰላም ናችሁ? እያለ በሚጠይቃት ሰዓት ቲና የት ሄዳ ነው ብሎ ይጠይቃል። የት ልትሄድ ትችላለች ይላል ሽማግሌው። ምን መሄጃ አላት? የት ልትሄድ ትችላለች? እንደዚህ በሚለው ሰዓት ስልክ አውጥቶ ይደውልና የት ነሽ? የት ሄደሽ ነው? መጥተሃል እንዴ? አዎ መጥቻለሁ፣ ቤት ነኝ እኮ ያለሁት። ነይ ቶሎ፣ የት ሄደሽ ነው? ነይ ቶሎ በቃ አሁን ተመለሽ እያላት ይገኛል። እኔ መጥቻለሁ፣ እቤት ነው ያለሁት። ስለዚህ ሽማግሌውና ትሁት እንግዲህ ግራ ተጋብቷቸዋል። ምክንያቱም እንዴት አሁን ስልክ ሊደውልላቸው በማለት በጣም ግራ ተጋብቷቸዋል። ሐኪም ቤት ገብታለች ብሎ መልስ ይሰጠዋል። ሐኪም ቤት በሚለው ሰዓት እንግዲህ በጣም ተደናግጧል። ትሁት ዛሬ አላስተረፈቻትም። ምንድን ትሁት በቃ ካሌብ ይቅርታ፣ እኔ ትዕግስት ያልቆ ነው እንደዛ ያደረኩት። ትሁት በቃ አንድ አባቴን ላውራው ትወጪልናለሽ ይላትና ትሁትን ታባረራት በኋላ አባቱን ይጠይቀዋል። አባዬ ምንድነው የተፈጠረው ነገር? የምታወሩት ነገር ከልባችሁ ነው እንዴ? ምንም እኮ ቢሆን እኮ እሷ እርጉዝ ናት። ስለዚህ እርጉዝ ናት ሲለው እኔ መጀመሪያ ይመስለኝ ነበር። ስለዚህ ከአንተ ልጅ የምትወልድበት ምክንያት ምንም ምክንያት የላትም። ስለዚህ ነፍሰ ጡር ነች ሲለው አይ ወረቀት ታይታኛለች፣ እሷ አይደለችም። አንተ እንዴት አድርጌ በነግረህ ነው የሚገባ? ስለዚህ ምንም ነገር ይሁን ትሁት ግን ቴናን ጫፏን መንካት የለባትም ነበር በሚለው ሰዓት ሽማግሌው በጣም ተደናግጦ ከዚህ በላይ ካወራን ንግግራችን ጥሩ አይመጣም ብሎ ጥሎት ይሄዳል። ምክንያቱም እንዴት እንደዛ ለሱ መጥፎ እያሰበችለት ሰራተኛይቱን በቃ እሷ ልትናገራት አይችልም፣ እንዴት ተናገረቻት ብሎ በሚል ሰዓት ሁላቸውም ተናደው ይሄዳሉ። ቲና እንግዲህ ትመጣለች። መሆነች ነው እንዴ የተፈጠረው ነገር? ቲና ምንድን ነው የሆነው ነገር? የተፈጠረው ነገር መሆናችሁ ነው? ያው እንግዲህ ደብድባታለች። አይ ትሁት መታኛለች፣ እኔ አሁን እረፍት ማድረግ አለብኝ ትለዋለች። ቲና በቃ እንሂድ ይልና ይዟት ይሄዳል ማለት ነው። እሱም ግራ ተጋባው፣ ለማን እንደሚያስብ ለማን እንደሚጨነቅ ግራ ተጋባው። ያው አባቱም ጥሎት ሄደ። እያናገርኩህ አይደለም እንዴ ለምን ጥለኸኝ ሄድክ እያለው ነበረ። ስለዚህ የተፈጠረው ነገር ምንድን ነው? አይ እንደዛ ሆነ፣ እሷ ደበደበችኝ፣ ተጣላን፣ ሁላችንም ተጣላን እያለ መልስ ይሰጣታል ማለት ነው። ስለዚህ ሁላቸውም ግራ ተጋብተዋል። ምንድነው የተፈጠረው ነገር? ለምን እንደዚህ ነው የሆነው?
እያለ በጣም ተናደደ። እሱም ቢናደድም እንግዲህ ምንም የሚያመጡት ጉዳይ የለም። ሽማግሌው በቃ እንደዚህ ማድረግ የለባችሁም፣ እሷ እኮ ጥፋተኛ ናት፣ ስለዚህ አጥፍታለች እያለው ነበር። እንግዲህ ትሁት አባቱ ጋር ደግሞ ይመጣና ትሁት ብሎ ይጠራታል። ምንድን ነው ፈለከኝ እንዴ? ካሌድ ፈለከኝ? ትሁት እንዴት ነው የተናናቅ ነው? ትሁት እንግዲህ በቃ አሁን ትዕግስት አድርግና ምንድን ነው ያደረገችሽ ብለህ ብትጠይቀኝ ይሻላል እንደዚህ ተመትለኝ። ምንም ነገር ቢፈጠር እሷን እኮ መመታት የለብሽም፣ ሆዷ ውስጥ እኮ ጽንስ ነው ያለው። እሺ ስትባይ ነው አንቺ መስመር ያለፍሽው ሲላት እንግዲህ ሽማግሌው እሷ ሳትሆን አንተና መስመርህን ያለፍከው በሚለው ሰዓት እንግዲህ አባት ፊት የምታናገረው ንግግር ልከት የለውም። ስለዚህ በቃ እኔ እኮ ልጅህ ነኝ፣ እሷ ስራ ልትሰራ ነው የመጣችው፣ ከዚህ በኋላ ወጥ መርገጥ የለባትም ይላል። እንግዲህ ለአንተ ያደረገችው ውለታ ነው እንጂ እኔ በህግ ጠይቃን ነበረ ብሎ መልስ ሰጠው ለሽማግሌው። ህግማ ብታውቅ እንደዚህ ያለ ፍርድ ገምድል አትሆንም ነበር፣ አፍህም መዝጋት ትችላለህ። አባቴ እንግዲህ በእኔ ምክንያት ብዙ መጣላት የለባችሁም፣ እኔ ቤትና ቤተሰብ አለኝ፣ ስለዚህ ፍላጎቴ መሄድ ነው፣ እኔ እሄዳለሁ። ስለዚህ ለአንተ አባትህ ጋር እንዳትጣላ፣ ስለዚህ እኔ እሄድላችኋለሁ፣ እወጣላችኋለሁ። ልጅ ሁሉም አይቷል፣ ሁሉንም አይቷል። ስለዚህ እንደዚህ ለሷ ብሎ የሚሰርበኝ ከሆነ እኔ ነገ ሄዳለሁኝ ብላ ይቅርታ ብላ ትሄዳለች ማለት ነው። ትሁት ማለት ነው። ሽማግሌው እንግዲህ በጣም ተናዶበታል በልጁ። ብድግ ብሎ ጥሎት ይሄዳል። መስዋዕትነት እየከፈሉ ትሁትና ሽማግሌው ለእሱ ብለው እየተከታተሉ እንዳላዩ ሆነው ይሄን ሁሉ አሳልፈው ሲያበቁ እንደገና ትሁትን መናገር የለበትም ካሌድ ማለት ነው። በጣም ተናዷል። ሽማግሌው ወደ ውጭ በሚሄድበት ሰዓት አባቴ እያለ ተከትሎታል። አንዴ ያናግረኝ። ምንድን ነው የማናግርህ? ለአንተ የተሻለ ሰራተኛ አመጣልሃለሁ። አንተ እኔ የምነግርህ ነገር አልገባህ ብሎ ነው እንዴ? እኔ እኮ እከታተለሁ እያለሁ። ስለዚህ አንተ ነህ ጉዳቸውን አፍረህ ጥጣህ መናገር ያለብህ። ለእነሱ እኮ አልተናገርኩም፣ ግን አንተ ታውቃለህ። ልጅ ግን የማንም ቢሆን መሞት የለበትም ብሎ መልስ ይሰጣል ሽማግሌው። ስለዚህ ለክብሬስ ቢሆን በሰራተኛ መመታት ነበረበት ይላል። እንግዲህ ተመልከቱ፣ ሰራተኛን ዝቅ ማድረጉ ማለት ነው። እንዴ 10 ስግርፋት ማንም ተናግሯታል እንዴ? ስለዚህ በቃ እንደዛ ተሆነ ትሁትም ትሄዳለች። ሚስትህ ጋር ተሙጣ ሁላችሁም ትወጣላችሁ። ታውርሃል እኮ አባቴ እያልክ አትጥረኝ። ከሚስትህ ጋር ውጣ። ነገ ትሁትም ትሄዳለች። እኔ ጨርሻለሁ፣ አትከተለኝ፣ አታናግረኝ ይለዋል። እንግዲህ ሽማግሌው በጣም ተናዷል። ምክንያቱም መናደድም ሲያንሰው ነው። ይቺ ቲና የምትባል እንግዲህ ይሄን ሁሉ ያመጣችበት ቲና ናት። ይመጣና እንግዲህ አባቴም ጥሎኝ ሄደ መሆንሃል ያለች ትጠይቀዋለች። የተፈጠረው ነገር እንግዲህ ሁላችሁም ከዚህ ቤት ትወጣላችሁ ውጡ ብሎናል አባቴ። እንዴት ታደርጋላችሁ? እሷን ስለምንድን ነው ያሰራችኋት? በምን ምክንያት ነው እያለ በሚጠይቅባት ሰዓት ያው መልስ አልሰጠችውም። በጣም ግራ የሚያጋባ ነው ማለት ነው። እና ስለዚህ አሁን ላይ ትሁትን ይቅርታ መጠየቅ አለብህ። ትሁትን ይቅርታ ማጠየቅ ከሆነ ሁላችሁም ከዚህ ከቤት ትወጣላችሁ። እንደገና መልሶ ትሁትን ይቅርታ ይጠይቃል። ሁላቸውም ቤት እንደሚቀመጡና ተመልሰው እንደሚገቡ ይነግራታል ማለት ነው። ስለዚህ አሁን ላይ ጥፋተኛይቱ ትሁት ሳትሆን ቲና ናት። ከወንድ ጋር ሆና እሷን አፍና እንደዛ በማሰሯ በጣም ጥፋተኛ ናት ማለት ነው። የተፈጠረውን ነገር በቀላል መፍታት እንችላለን። አሁን እሷን ግዴታ ይቅርታ መጠየቅ አለበት ቦታ ሽማግሌው ግን ሰራተኛን ምንም ቢሆን ምንም እሷ ጥፋተኛ የምትሆን እንዴት ሰራተኛ ሚስቴን ትመታታለች? ለክብሬ ሲሆናል የእሱ ክብር ነው ያሳስበው። የሰራተኛይቱ እንትን ማለት መታገት ምንም አልመሰለውም። ስለዚህ አይደለም
አንቺ አትሄጂም፣ ይቅርታ ይጠይቅሻል፣ ምንም መሄድ የለብሽም እያለ ሽማግሌውም ይነግራታል ማለት ነው። ሆነሽ ነው በቃ እኔ ትሁት ሳላያት እኮ መታችኝ እያለችው ትገኛለች። የፈራሽው ደረሰ፣ እሷም የፈራሽው ደርሷል። ከዛም በኋላ እዛች ቤት አትደርስም፣ እኔ በቃ ልጅ ወረደብኝ ብዬ ነገርኳቸው ስትለው እንዴት ወርዷል እንዴ ልጅ ኖርና ብለሽ እኮ ወረቀት አሳይተሽናት። አይ እባክህን አላረገዝኩም፣ አንተን ለማየት ነበር እንደዛ፣ አንቺ ስለማውቅሽ ነው ይሆናል። ስለዚህ ምንም ያልመሰለኝ ሽማግሌው ውጡ ብሎናል ትላለች። ስለዚህ ነገሮች ሁሉ ተበላሽቷል በእኛ ካሌጅን ቤት ይዛለሁ ብሏል። ከዛ ቤት ከወጣሁ እዛች ልጅ ጋር ምን እሰራለሁ? እዛ ቤት መግባት ትፈልሽ እንግዲህ ትሁትን ይቅርታ መጠየቅ አለብሽ። እሷም የምትቀር ከሆነ ሁላችሁም መቅረት ትችላላችሁ። መፍትሄው ይሄ ብቻ ነው፣ አማራጭ ያላችሁ ይሄ ብቻ ነው ብሎ ይነግራታል። ምክንያቱም ጥፋት ያጠፉት እነሱ እስከሆኑ ድረስ ሰራተኛይቱን ይቅርታ ማለት አለባቸው። ሰራተኛይቱ ካሌድ በጣም እኮ አዝኜብሃለሁ፣ እህቴ እኮ ማለት ያንተም አደራ ነች፣ ትክክለኛ እህትሽ ነች ብሎ ይጠይቀዋል። የአክስት ልጅ አጎት ልጅ ተሆናቸው ብዬ ነው ነግሬሃለሁ እኮ ብነግረኝም ግን ግራ ገብቶኛል። ግራ ያጋባህ ነገር ምንድን ነው? አንተ የምነግርህ ነገር እኮ ላለመስማት ፈልገህ ነበረ። ማንኛው ነው የሚበልጠው ተትሁትና ከቲና? ስለዚህ ትሁትን ብትሆን እኮ ስደብደብ የሚል ህግ የለም። መፍትሄው ምንድን ሆነ ሲለው ተቤት ይለቃሉ ሁላቸውም። እኔ ግን እሱን እንደፈለጋችሁ ማድረግ ትችላላችሁ፣ እህቴ ግን እንድትጎዳና እሷ እንድትወጣ አልፈልግም ብሎ መልስ ይሰጣል። ግን እሱ እህቱ አይደለችም። አሁን ላይ እንግዲህ ትሁትም ሻንጣዋን ይዛ ትመጣለች። በቃ ልሄድ ነው ብላ ትወስናለች። የት ነው የምትሄጂው ልጄ? አትሄጂም? ትኬት ቆርጬ እሄዳለሁ። መናኸሪያ አካባቢ ይሷለች። በቃ እሄዳለሁ እያለች ትሁት የትኬቱን የአየሩን ይቆርጥልሻለሁ፣ በባስ አትሄጂም። በቃ ምን ችግር አለ ልጄ? ቆይ ትሄጃለሽ፣ ደሞዟን እከፍላታለሁኝ ይላል። ስለዚህ የሚገባትን ነገር እኔ እከፍላታለሁኝ፣ እኔ አስገባላታለሁ። ከስማምታችሁ ካልኖራችሁ በቃ አንዱን ታዩ የሚለየው ነገር የለም። በቃ እናንተም ትወጣላችሁ፣ ሁላችሁም መውጣት አላችሁ። ጓደኛ ቤት አከራያለሁ ስለሚል እዛ ቤት እገባላችሁ። ደህና ቤት ውስጥ ነው መኖር የምፈልገው እያለ ይገኛል። በቃ አንተ ይኸውና መወሰን ትችላለህ፣ እኔ ተናግሬያለሁ። ስለዚህ ተድርጅቱ ገንዘብ መውሰድ የምትችል ይመስልሃል? እንወጣለን እሺ አባዬ ብሎ ሲመልስለት፣ ቲና ደግሞ ካሌድ ለእኔ አትቸገር ብላ ትነግረዋለች። ልብስሽን ይዘሽ ገቢ በቃ ብላታል ትሁትን። እሺ ብላ እሷም እንግዲህ ትወጣለች። ሽማግሌውም እሱ የደሞዟን ይከፍላሉ በሚል ሰዓት እኔ በደሞዝ የምትሄድ አይደለችም፣ ስለዚህ እኔ እልክላታለሁ፣ ሽማግሌው የለፋችበትን ውጤት ሁሉ እሰጣታለሁ፣ የእሷ በዚህ የሚያልቅ አይደለም፣ ብዙ አስታማኛለች፣ መስዋዕትነት ታፍላልኛለች፣ ተናንተ እሷንም ለይቼ አላያትም እያለ ነበር። ትሁት እንግዲህ ቤት ትመጣለህ አትመጣም፣ የሚደርስብኝን ነገር አብረህ ትጋፈጣለህ፣ ትረዳኛለህ። በዚህ ሰዓት አብረሽ መሆኑ ለአንቺ አደጋ ነው የሚሆነው። እንደውም እኮ አንተ ትከላከልኛለህ ስትለው አይ የሚያስፈልገኝ መኖርህ ነው። ስለዚህ ትሁት አንቺን በቃ ለመጨረሻ ጊዜ እድል እሰጥሻለሁ። ነገሮችን አብረሽ ነሽ ብታበላሽ አይንሽን ማየት አልፈልግም እያላት ይገኛል። እንግዲህ ዳኒ ትሁትም አሁንም እንግዲህ ምንድን ልትፈጥረው ይሆን? ትሁት አባዬ በጣም ነው ያዘንኩት ብላ መሰጠዋለች። ለምንድን ነው ያዘንሽው? ልጅ ማጣት በጣም አሳዝነን ትለዋለች። አንቺም ያደረሽው ነገር እኮ ቀላል አይደለም፣ ማን ይበልጣል ስትለው እንግዲህ አንቺ ልጅ ሚስት ትበልጫለሽ፣
በዛ ላይ ደግሞ ተንከባክበሽ አስታመሽኛል እያላት ነበር። በቃ ከቤት ልታስወጣ ነው ታባራ ነው ስትለው ከወጣችሁ ሁላችሁ ናችሁ የምትወጡት። ስለዚህ ያ ነው መሆን ያለበት። ሁለቱም አጥፍተዋል። አንድ ሰው ብቻ አይደለም ያጠፋ ነው። ሰራተኛ ወጣች ብለህ እኔንም ታስወጣኝ ነው? እሱ ብዙ ገንዘብና ገቢ ስላለው ተከራይቶ በቃ ያስቀምጥሻል። ስለዚህ በትክክል ለማይፈርድ ሰው እኔ በጣም እንትን አልልም። ቤት ሳይቀር እኮ በስሜት ታዞርልኝ ነበረ እያለችው ትገኛለች። ሽማግሌው እንግዲህ ቲና ሌላ ያሰብሽው ነገር አለሽ እንዴ? በቃ ይደርሳል ሁሉም ነገር። በቃ የረሳህ እኮ መስሎኝ ነበር፣ ግን አንተ አልረሳህም። እሺ እንደዛ ከሆነ አንተ እየተንከባከብኩ ለመኖር ምን ማድረግ አለብኝ? ባልሽ እንግዲህ ለምኗትም ቢሆን ትሁትን ማስቀረት አለበት ብሎ ነው መልስ የሚሰጣት ሽማግሌው። እና እንግዲህ በጣም ከባድ ነው። ትሁት ዞሮ ሁሉም ሰው ይቅርታ መጠየቅ አለበት። ትሁት ጎበዝ ልጅ ናት በነገራችን ላይ ማለት ነው። በጣም ታሳዝናለች። ለማናቸውም እሷን ታዝተ ቤት እንዳይወጡ እሷን ማስቀረት ምርጫቸው ሆኗል። ላይክ ሼር እያደረገ